14ቱንም ቅዳሴ በአንድ አጠቃሎ የያዘ ማለት ነው። ቅዳሴውንም ሊሆን ይችላል ውዳሴ ማርያም ሁሉን ነገር የያዘ ነው ማለት ነው። በምዕራፍ እንደዚህ በምታዩት መልኩ እንደዚህ የተከፈለ ሁሉም ነገር ማለት ነው። ወይም እንደምታዩት ቅዳሴ ዮሐንስ ወልደ ነጎድጓድ፣ ቅዳሴ እግዚእ፣ ቅዳሴ ሐዋርያት፣ ቅዳሴ ማርያም በቃ ሁሉንም 14ቱን ቅዳሴ አጠቃሎ የያዘ ነው ማለት ነው። ከዛ በተጨማሪ ደግሞ ውዳሴ ማርያም አለ። ከውዳሴ ማርያም በተጨማሪ እንደምታዩት ስኔ ጎልጎታ፣ ሰይፈ መለኮት፣ መሐረና እንደምታዩት ነው ማለት ነው። ይሄን ሁሉን ነገር የያዘ ነው ማለት ነው። ከዛ በተጨማሪ መሐሌት አለው። መሐሌትም ይኸው እንደምታዩት ሁሉን የያዘ ነው ማለት ነው። ከዛ በተጨማሪ ግብረ ሕማማት አለ። ግብረ ሕማማትን በምታዩት መልኩ ይኸው እንዳለ ሁሉን የያዘ ነው ማለት ነው። ከዛ በተጨማሪ ሰዓታትም አለው። ሰዓታት ከዚያ በተጨማሪ ደግሞ እንደምታዩት አማርኛ፣ ግዕዝ፣ ትግረኛ፣ እንግሊዘኛ፣ አፋን ኦሮሞና ያውንም ሌላ ቋንቋ ይሄን ይዟል ማለት ነው። ከዚህ በተጨማሪ የዚህ እንትን የሚገርመው ምንድነው አውዲዮም አለው። በምታዩት መልኩ አውዲዮ ሰዓታት አለ። የቅዳሴው አውዲዮ ይሄ አለ ማለት ነው። ውዳሴ ማርያም እንደምታዩት አለ ማለት ነው። ያንዳንዱ በዚህ መሰረት እንትን ማለት ትችላላችሁ ማለት ነው። ናይሰንበት እዝልዩ አንተ ይእቲ ቀዳሜ ስሙ ለመድኃኒነ ኢየሱስ ክርስቶስ። ስለዚህ በዚህ በምታዩት መልኩ ሁሉም እንትን ያዘ ነው ማለት ነው። በዝል በግዕዝ እና በአማርኛ አለ ማለት ነው። ከዚህ በተጨማሪ የዚህ እንትን የሚገርመው ምንድነው እንደምታዩት ባይብል የሚል አለ ማለት ነው። ባይብል የሚለውን ስገቡ ሐዲስ ኪዳን ብሉይ ኪዳን ሁሉ የያዘ ነው ማለት ነው። ከዛ በተጨማሪ ምንድነው የምታደርጉት? ያው እንደምታዩት ሁሉንም አለ። ፈልግ የሚለውን ትነኩና የምትፈልጉት ለምሳሌ በአንድ የማውጣት ብትፈልጉ ለምሳሌ ስለ ቅዱስ ሚካኤል መጽሐፍ ቅዱስ ላይ የተጻፈው የምትፈልጉ ሚካኤል ብላችሁ መጻፍ ነው። ሚካኤል ብላችሁ እንደጻፋችሁ ያው ስለ ሚካኤል የተጻፈው መጽሐፍ ቅዱስ ይሄ ሙሉ አጠቃላይ ይሄን ያመጣላችኋል ማለት ነው። ያው እንደምታዩት ይኸው ለምሳሌ ኢትዮ ብለን ሰርች ስናደርግ ማለት ነው ከፓውንድ 50 ሪዛልት ይችላል። ከ50 ጊዜ በላይ ይኸው ኢትዮጵያ ምናምን የሚል ስም አግኝቷል ማለት ነው መጽሐፍ ቅዱስ ላይ። ስለዚህ በዚህ መሰረት የምትፈልጉትን እናንተ እንትን ማለት ትችላላችሁ። ለምሳሌ ስለ ኢየሱስ ክርስቶስ ፈራጅነት ቢሆን ለምሳሌ እዚህ ላይ ሰርች ቦታ ትሄዱና የሚፈርደው ብላችሁ ሰርች ብታደርጉ ያመጣላችኋል ማለት ነው። ለምሳሌ እንደምታዩት ነው የሚፈርደው ለሰርች ስናደርግ ደግሞ የሮሜ 8:34 የሞተው ይልቁኑ ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚፈርደው ክርስቶስ ኢየሱስ ነው ይላል ማለት ነው። እንደዚህ እያደረጋችሁ የምታገኙበት ነው። ለሰው ፊትም ሳያዳላ በእያንዳንዱ ላይ እንደ ስራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ ይላል ማለት ነው። ልክ እንደዚህ እያደረጋችሁ የምትፈልጉትን ነገር አዲስ ኪዳን የምትፈልጉ አዲስ ኪዳን፣ ብሉይ ኪዳን የምትፈልጉ ብሉይ ኪዳን የምትፈልጉትን ነገር የምታገኙበት ነው ማለት ነው። ስለዚህ በአውዲዮም የምትፈልጉትን ያው እንደነገርኳችሁ በአውዲዮ ሰዓታትና ቅዳሴ እንደዚሁም ውዳሴ ማርያም ዜማ አለ ማለት ነው። የውዳሴ ማርያም በዜማ ነው ማለት ነው። እንደምታዩት በዚህ መሰረት ማግኘት ትችላላችሁ። ሌላው ግዕዝ አማርኛ አለ። አማርኛ ላይም እንደዚህ ገብታችሁ ስንክሳር ደግሞ አለ። አማርኛ ላይ የተጨመረ ደግሞ ስንክሳር አለ። ሌላ የሚገርመው ደግሞ እንደዚህ አማርኛ ላይ እንትኑ ስገቡ ስንክሳር እያንዳንዱ ሙሉ ስንክሳር ያሳያችኋል ማለት ነው። ለምሳሌ ዛሬ ታህሳስ ነው። የታህሳስ ስንክሳር ብናይ ያው ታህሳስ እያንዳንዱ ሙሉ ስንክሳሩን ያመጣልናል ማለት ነው። ያው እንደምታዩት ለምሳሌ በዚህ መሰረት ከአንዱ ላይ እንደዚህ ትገቡና የዚህን ለምሳሌ ታህሳስ 20 ይላል። የታህሳስ 20 ስንክሳር እንደዚህ ብታነቡ እንደዚህ ስንክሳሩን ያመጣላችኋል ማለት ነው። ስለዚህ በዚህ መሰረት እየገባችሁ ስንክሳር የምትፈልጉ ስንክሳር የምታነቡበት የሚገርም አፕሊኬሽን ነው ማለት ነው። እያንዳንዱን ያው የወራቶችን የሁሉንም ወራቶች ነው የምታገኙበት ማለት ነው። ይሄ እንትን አማርኛ ላይ የምታገኙት ለምሳሌ አማርኛ ላይ እንደምታዩት የየለቱ ጸሎቶች ይላል። ውዳሴ ማርያም አለ፣ ድርሳናት፣ መልካ ቅዱሳን አለ፣ ስንክሳር፣ አንድምታ አለ። ሌላ የሚገርመው ደግሞ አንድምታ ነው። አንድምታ እንደምታዩት ደግሞ እዚህ ላይ በጣም የሚገርመው ይኸው መቅድመ ወንጌል ይላል። መቅድመ ወንጌል አንድምታዎች አሉ። ከዚያ በተጨማሪ የዮሐንስ ወንጌል አንድምታ፣ የሉቃስ ወንጌል አንድምታ፣ እዚህ ሁሉም ትርጓሜዎች እንደምታዩቸው የየራሱ ምዕራፉ ማለት ነው ትርጓሜውን በዚህ መሰረት የምታገኙበት ነው ማለት ነው። ስለዚህ በዚህ መሰረት እንደዚህ ትርጓሜውን አንድምታውን ታገኙበታላችሁ ማለት ነው። ሙሉን የማርቆስ ምስገቡ ያው እንደዚህ ሁሉንም ምዕራፍ ማርቆስ 16 ምዕራፎች አሉ። ስለዚህ 16ቱም እንደዚህ
እንዴት እንደሆነ የሚለውን ሙሉ የምታገኙበት ነው ማለት ነው። በግዕዝ በአማርኛ የምታገኙበት ነው ማለት ነው። ያው ተጨማሪ ሌላው ላይ ያለው ደግሞ ሃይማኖተ አበው ነው ማለት ነው። ትልቁ የቤተክርስቲያን መጽሐፍ የሆነው ሃይማኖተ አበው ማለት ነው። እሱንም የምታገኙበት ነው ማለት ነው። እንደዚህ ሃይማኖተ አበው የሚለውን ነካ ስታደርጉ ያው በዚህ መሰረት ያመጣላችኋል ማለት ነው። ያው እንደምታዩት ነው ሃይማኖተ አበው አጠቃላይ እዚህ ላይ በዝርዝር እንደዚህ ይመጣሉ ማለት ነው። ሁሉንም እነሱ ያሉትን የነሱ እንትን ማለት ነው ምዕራፍ እናንተ ክፍል አላቸው ምዕራፍ አላቸው ማለት ነው። ስለዚህ የነሱን ክፍል ያው በዚህ መሰረት እነሱ ያሉትን በስነ ስርዓት የምትማሩበት የምታዩበት ምናምን ነው ማለት ነው። ሃይማኖተ አበው የሚባለውን መጽሐፍ አጠቃላይ ያው ሃይማኖተ አበውን የጻፉት ሰዎች ያው አጠቃላይ ከዚህ ላይ በዝርዝር ይታያሉ ማለት ነው። ከዚያ በተጨማሪ ደግሞ የቅዱሳን ገድል ይላል። የቅዱሳን ገድል ስጋውም እዚህ ላይ ያው በዚህ መሰረት የቅዱስ ተክለ ሃይማኖት ገድል አለ፣ የቅዱስ ጊዮርጊስ ገድል አለ፣ የቅዱስ ዮሐንስ ገድል አለ፣ የቅዱስ አቡነ አሮን መንክራዊ ገድል አለ ማለት ነው። ስለዚህ በዚህ መሰረት እንደዚህ እየገባችሁ የምታገኙበት ነው ማለት ነው። ከዚህ በተጨማሪ ምንድነው ይሄኛውን አሁን ያልኳችሁን ሙሉ ላታገኙ ትችላላችሁ። ሙሉ ስላችሁ እንደው አማርኛ ላይ የምታገኙትን ለምሳሌ ስንክሳር ምናምን እዚህ ላይ ግዕዝ ላይ ላታገኙ ትችላላችሁ። ትግረኛ ላይ ላይገኝ ይችላል። ያው ትግረኛ ይሄን ብቻ ነው ያዘው እና የጸሎት መጽሐፍ ይላል። ውዳሴ ማርያም፣ መዝሙረ ዳዊት፣ ሰኔ ጎልጎታ፣ አምስቱ ሐዘናት የእመቤታችን አምስቱ ሐዘናትን እንትን የምናይበት ያለው ነው ማለት ነው። ያው ተጨማሪ አፋን ኦሮሞም እንደዚሁ ነው። ያው አፋን ኦሮሞ ደግሞ እዚህ ላይ ሙሉ እነዚህ ነው የያዘ ማለት ነው። ዜን ከታችን ያለውን ቋንቋ ይሄኛው አለ። ይሄንም ከሆነ እንትን የምትሉ በዚህኛውም አለ ማለት ነው። ዜን በእንግሊዘኛም እንደምታዩት ነው። በእንግሊዘኛም ዴይሊ ፕሬየር ላይ ብሌድ ኦፍ ሜሪ የእመቤታችን ጸሎት ማለት ነው። አጋፔ እና ቡክስ ባይ ፖፕ ሽኖዳ የሚለው ነው ማለት ነው። የሽኖዳ መጽሐፎች ደግሞ እንደዚህ በእንግሊዘኛ ተከተው የምታገኙበት ነው ማለት ነው። ፓርት አለው እያንዳንዱ በእንግሊዘኛው እንደምታዩት ነው። ስለዚህ እንደዚህ እያደረጋችሁ የአቡነ ሽኖዳ መጽሐፍ በእንግሊዘኛ ታገኛላችሁ ማለት ነው። ያው እንደምታዩት ፓርት አለው። ፓርት 5 ይኸው ፕሪቲ ፍሮም ቴስቲንግ ፕሪቲ ፍሮም ይኸው አጠቃላይ በእንግሊዘኛ ሙሉ የምታነቡበት ነው ማለት ነው። ያው ስለዚህ በዚህ መሰረት የሽኖዳ መጽሐፍ እንግሊዝ የሚለው ላይ ስገው የምታገኙበት፣ ሌላ ደግሞ አጋፔ የሚልም አለ። ሙሉውን ይሄንኛው አጠቃላይ ሙሉውን የምታዩበት ነው ማለት ነው። ስለዚህ አፕሊኬሽኑን ለማውረድ የት እንገባለን? ፕላይ ስቶር እንገባና ማለት ነው። ፕላይ ስቶር ከገባን በኋላ የሰርች ቦታውን ነክተን ቤተ ጸሎት ብለን ሰርች እናደርጋለን። ቤተ ጸሎት ይላል። ያው ቤተ ጸሎት ብለን ሰርች ስናደርግ ያው እንደዚህ ይመጣልናል ማለት ነው። ያው አጠቃላይ ውስጥ ላይ ያሉትንም እንደዚህ በዚህ መሰረት ምናምን ማየት ትችላላችሁ ማለት ነው። ያው ቤተ ጸሎት የኔ ኦፕን ነው የሚል እናንተ ኢንስታል አድርጉት። ኦፕን ለዋለሁ ማለት ነው። ያው እንደነገርኳችሁ ይሄን ይመስላል ማለት ነው። ስለዚህ በዚህ መሰረት አውርዳችሁ መጠቀም ትችላላችሁ። አመሰግናለሁ።